ዛሬም እንግዲህ ውጤት እንደነገሩን ከሆነ ሐኪሞቹ ዛሬ ጧትም ከዚህ በኋላ ቆሞ የመራመድ ቢድን እንኳን ከዚህ በኋላ ቆሞ የመራመድ ነገር አይታሰብም። አሁን ስለኔ ህይወት ብቻ አይደለም ነው ስላንተም ነው። ስለኔ ህይወት ምን ስለሚኪ ህይወት ምን የሚኪን ህይወት ማይገደል ከተትኩ የነስራይን ቁጥር 2 ማለትም ቻናሉን ኮሜንት ላይ ፒን አረጋግላችኋለሁ ሊንኩን ሁላችሁም እየገባችሁ ቢያንስ ሚኪ እስኪወጣ ሰርፕራይዝ ለማድረግ ሚኪ ደስ ብሎት ወደ ስራ እንዲመለስ ቢያንስ ደስ ብሎት ወደ ስራው እንዲመለስ ቢያንስ 50,000 ሰብስክራይበር አስገቡልኝ። አበበ እየመጡ ከነበረ ለምን ይጀራደራል? አስገድሏቸው እንዳለ ሁላችሁንም ማስጨረሳቸው አይወጣም ነበር። ያ ግብግብን አልፈለጉም። ለኔ ብቻ ሳይሆን ያው ማለት ይሄ ምላሽ ለመላው ቤተሰባችንም የሚሆን ምላሽ ነው የሚሆነው። ምክንያቱም እኔም መልሼ ማልችላቸው ጉዳዮች ስለሆኑ ማለት ነው። እኔ ወደ ሚዲያ አላቀርባትም ብዬ ነው ነገራችን ላይ አልቀሳብኛለች፣ አዝናብኛለች። እንዴት አሳልፈ ተሰጠዋለህ ብላ ባንተና በዛ ቆሻሻ ጓደኛ የመጣን ዘላለነት ሚኪን ለምን እንደዳረገው እየተመለከተ አበበ እንዳይሞት ጸሎት አድርግ። ሚኪ ላይ ነገር እንዳይከረበት ጸሎት አድርግ። ካለበለዚያ አንተ ላይ ይከፋሉ ነገር በወደቀበት ሰዓት ድንጋይ ጭንቅላቱን አግኝቶታል። ከባድ ያ ደግሞ በጣም አደገኛ ጉዳት ነው። አንተ የጎረሰን እጅ የነከስክ ሰው ነው፣ የማትረባ ሰው ነው። ይሄን በግልጽ ወቅ ማናችንንም አያስቀምጠንም። እርግጠኛ ነኝ ቢያመልጥ ኖሮ ሁላችንም እዚህ ጋር ቁጭ ብለን ላናወራ እንችላለን። የሆነን ሰው እናጣለን። ራሴም ልጠፋ እችላለሁ። አደጋ ላይ እኮ ነው ያለው እኮ ወንድሜ እኮ በዚህ ሰዓት ላይ አደጋ ላይ ነው ያለው። ምክንያቱም እኔም ደግሞ ቤተሰብ ጋር ያለውን ነገር ማረጋጋት ስለነበረብኝ ያለውን ነገር ለቤተሰብ መግለጽ ነበረብኝና ትንሽ አስጨናቂ ነበር። ሉሌ እንዴት ተፈጠረ? ምን ያህል ገንዘብ ነው የገባላችሁ? ስለ ገንዘቡ ነገር ግን የኔ ፎቶ ራሱ ተልኮልኝ ሁላችንም የሆነ ሊያጠፉን እንደሆነ አሽ እኔ እንደዚህ አሳልፈ ህይወቱ አደጋ ላይ ሆኖ ቢሆንስ ሞቶ ቢሆንስ ሉሌ ግባ ስንትም የትም ቦታ ስንገባ ሳትፈራ ምን ሳትል መኪናውን ይዛ አብረን ትገባ ነበር። አንተው ሚኪን ላለመጉዳት ነው እያልክ የምትናገረው ነገር ማለት ነው ለኔ ማላገጥ ነው። አበበ ቢወጣ እያንዳንዳችን ዘርማንዘራችን ሊጠፋ እንደሚችል አታውቅም? የእያንዳንዳችን የሁላችንም አይደለም አበበ ከኛ እጅ ሊወጣ ከዛች ክፍል ራሱ ሊነቃነቅ በማይችልበት ሁኔታ ውስጥ ነበር። በዛች ሰከንድ ውስጥ እነዛን ልጆች አሳምኖ ይወጣል ብዬ በፍጹም ይሁንሽ። አጠገቡ ያሉ ሰዎች ኦልሬዲ ተገዝተዋል። የተገዙ ሰዎች መሳሪያ ያዙ ሰዎች ናቸው። እኔም እሱን ነው እያልኩ ሲመለስ ሚኪ ቢገሉትስ? በእኔ የተነሳ እንግዲህ ብዙ ወንድሞቼ ብዙ ነገር ደርሶባቸዋል። ያሉንን አማራጮች ሁሉ ነው የምንጠቀመው። ግን በቃ ቸኩዬ ያልሆነ ነገር ውስጥ ያልሆነ ነገር ነው ያደረኩት ይመስለኛል። ምንድን ነው ያደረከው ሚኪ? አሁን ቅድም ስትናገር ምን እያልክ ነበር? መጨረሻዬ ማለት እንዴ ለምንድን ማለት? ትላንት ደግሞ የተፈጠረው ነገር ምናልባት የኔም መጨረሻ ሊሆን ይችላል። ነግራችሁ ነው የምወዳት ነው ማለት ፊቴ ላይ እንደተፋብኝ ብታዩ ኖሮ እርግጠኛ ነኝ ምን አይነት ስሜት ሊሰማችሁ እንደምን የሆነ ሚሊዮን ብር እንትን እላለሁ አሁኑኑ ትራንስፈር ይደረጋል፣ ስልክ ብቻ ስጡኝ፣ ቴክስት ላድርግ፣ አስመልጡኝ የሚል ነገር እንደተናገራቸው አሉ። የህግ አካላቶች አብረው ናቸው፣ ሚኪን ለመውሰድ ዝግጁ ናቸው። በትላንትናው ምሽት ላይ ሁላችንንም ያስደነገጠን ነገር ሁላችንንም በቃ በሰማንበት ሰዓት መረጃው በደረሰን ሰዓት የደነገጥነው እንድንጋጥኛ ነን። የተፈጠረው ነገር ትንሽ ግራ ያጋባል። መሆን ያለበት ነገር ነው አቤል እንደምናውቀው፣ ግን ደግሞ በአንድ በኩል ደግሞ መሆንም እንደሌለበት እናምናለን። ስገባ ስመለስ አንድ ቅያስ ነው የታጠፍኩት። እውነት ለመናገር ስመለስ በሩ ተበርግዷል። ወደ ውስጥ ስገባ ማንም የለም። በቃ መሮጥ ነው የጀመርኩት ወደ ቅያስ። ተኩስኩበት። አሺ ህጉን ያውቃል። ምን አይነት ነገር በእኛ እጅ ላይ ባለ ነገር የተፈጠረ ነገር ምን አይነት ነገር ሊያመጣብን እንደሚችል አውቋል። እናንተን የመሰለ ወዳጅ ማግኘቴ ለኔ ትልቅ ነገር ነው። እግዚአብሔር ይህንንም ቀን በበጎ እንደሚያሻገረን አስባለሁ። በ7 ዓመት ጊዜ ውስጥ ብቻ ከ7 በላይ ሳይቶችን ጥንቅቅ አድርጎ ገንብቶ አስረክቦ ከ350 በላይ አባወራዎችን የቤት ባለቤት ያደረገው ቤቶችን በተመጣጣኝ ዋጋ በመሸጥ እውቅናን ያገኘው እንዲሁም የቴሮል ስህተት አዋርደን የክብር ሽልማት የወሰደው ድርጅታችን ቴምር ፕሮፐርቲስ አሁን ተራው እናንተ ነው ይላችኋል።
በቅርቡ ባወጣናቸው ሳይቶች ሳር ቤት ቫቲካን ኤምባሲ አቅራቢያና አዋሬ በሚገኙ ሳይቶቹ ላይ እስከ 35% የሚደርስ የእውነተኛ ቅናሽ አዘጋጅቶ የቤት ባለቤት ይሁኑ ይሎታል። ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ5.7 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ8.1 ሚሊዮን ብር አጠቃላይ ክፍያ ካለምንም ወለድና ተጨማሪ ክፍያ ቤቶን በኢትዮጵያ ብር ብቻ በመዋል ይግዙ ይሎታል። እንዲሁም ነጋዴውን ከሸማቹ ጋር በቀላሉ እንዲገናኝ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ጀምሮ እየሸጥ እንገኛለን። እስክሪኑ ላይ በሚታገኙ ስልኮች ይደውሉልን። ቴምር ፕሮፐርቲስ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ ዛሬ በድጋሚ ከአሹ ጋር ብቅ ብያለሁ። ውድ ቤተሰቦች ያው እንግዲህ ሁላችሁም ተቆጥታችኋል፣ ሁላችሁም አዝናችኋል፣ ሁላችሁም ተከፍታችኋል። ምክንያቱም ሚኪ ላይ በተፈጠረው ነገር፣ ሚኪ ባደረገው ነገር ብዙዎቻችሁ እንዴት ለምን ሲባል የሰው ብዙ ስራ የሰራ ብዙ ወንጀሎችን የሰራ ብዙ ሰዎችን ያስለቀሰ ብዙ ሰዎችን የበደለና የጨቆነ ሰው ነው፣ እንዴት ሚኪ ሊጠየቅ ይችላል ብላችሁ ብዙዎቻችሁ ሐሳብ ስትሰጡ ነበር፣ ስትደውሉ፣ ስትናገሩ፣ ስትጽፉ ነበር፣ ይገባዋል ስትሉ ነበር እና ብዙዎቻችሁ ኮሜንት ላይ እንዳየሁት ከሆነ ህጉ ምንድነው ምናምን፣ ህጉ ትክክል ነው። በነገራችን ላይ ይሄን ነገር መናገር ፈልጋለሁ። ውድ ቤተሰቦች በደንብ ማወቅ ያለባችሁ ነገር ምንድነው፣ ትልቁ ነገር ትክክል ነው። ህጉ መሆን ያለበትን ነገር ነው ያደረገው። ይሄ ከዚህ ቀደምም እንግዲህ ማለት በትናንትናው ቪዲዮ ላይ እንደተመለከታችሁት የሚኪን የተፈጠረው ነገር ስንናገር የነበረው ነገር እንደነገርናችሁ እኛ ማንም አይደለም፣ መርማሪ ጋዜጠኞች ነን። ወንጀለኛን የወንጀሉን ታሪክ መርምሮ መረጃና ማስረጃ አሰባስቦ ለህግ አካላቶች አሳልፎ የመስጠት ስራ ብቻ ነው የሚያስራ። ምናልባት ለህይወታችን ስንል ለራሳችን ስንከላከል ሰልፍ ዲፌንስ በሚለው ራሳችንን ለመጠበቅ ልንተኩስ እንችላለን። ነገር ግን በዚህ ልክ ግን እያመለጠ ያለን ሰው በጥይት የማይሆን ቦታ ላይ መጥቶ ማስቀረት ወይ ደግሞ መግደል፣ አጉል ከባድ ጉዳት ማድረስ አይቻልም፣ አይፈቀድም። ይህን ነገር ሁላችሁም ታውቁታላችሁ። እንደ ህግ ስንሄድ ትክክል ነው። ምክንያቱም ለምንድን ነው ይህን ነገር የምላችሁ? ውድ ቤተሰቦች ያው አሸም እንግዲህ ዛሬ ስሜቱ ጥሩ አይደለም፣ ያለንበትም ሁኔታ ጥሩ አይደለም። ለማንኛውም እስኪ ከአሸ ጋር ማወራለሁ ያለውን ነገርም ስለ ህጉም ደግሞ በደንብ እንወያይበታለን። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ይሁኑ። ያው እንግዲህ በዚሁ አጋጣሚ ላመሰግናችሁ እወዳለሁ ውድ ቤተሰቦች፣ ሁላችሁንም ከልብ ማመስገን እፈልጋለሁ። በዚሁ ጥረት ውስጥ ሆኜ በዚህ ጭንቀት ውስጥ ሆነን እኛን ለማበረታታት፣ እኛን ለማሳደግ፣ እኛን አይዟችሁ በርቱ ከጎናችሁ ነን ለማለት እየሰራችሁ ያላችሁ በርካታ ተመልካቾች አላችሁና በሰብስክራይብም እያገዛችሁኝ ያላችሁ ሰዎች ከልብ አድርጌ አመሰግናለሁ። እንግዲህ ውድ ቤተሰቦች ያው 200,000 ሰብስክራይበር ገብተናል። ክብረት ይስጥልኝ ማለት ፈልጋለሁ። ከልብ አድርጌ አመሰግናለሁ። እና ውድ ቤተሰቦች በዚህ ሁኔታ ውስጥ ራሱ ሆናችሁ እያገዛችሁን ስለሆነ ከልብ አድርጌ አመሰግናለሁ። ያው እንግዲህ 200,000 ሰብስክራይበር ገብተናል። ከልብ አድርጌ ማመስገን ፈልጋለሁ። ክብረት ይስጥልኝ ማለት ፈልጋለሁ። ይህንን እንግዲህ 200,000 ሰብስክራይበር መግባታችንን ደስታ ብናከብረው በሰፊው አንድ ላይ እንትን ብንል ደስ ይለኝ ነበረ። ነገር ግን ያው ያለንበት ሁኔታ ስላልፈቀደልን አጉል ታይም ላይ ስለሆነ የሆነው ያው ደስታም እንዳለ ሆኖ ሀዘናችንም እንዳለ ነው ማለት ነው። ስለዚህ አሁንም ውድ ቤተሰቦች እንግዲህ ይበልጥ እንድታበረታቱኝ 500,000 ከዛም በላይ 1 ሚሊዮን እንድንገባ ደግሞ አሁንም ትብብራችሁ አይለየን ማለት ፈልጋለሁ። ምክንያቱም ያው እኛም ተጠናክረን እንሰራለን፣ ተጠናክረን ከዚህ በላይ እንቀጥላለን እና ገና ከዚህ በላይ እንሰራለን፣ ብዙ ድሎችን እናደርጋለን እና ለዚህ ሁላ ደግሞ ጥንካሬ ብርታታችን የእናንተ ከኛ ጎን መሆን ነው። ስለዚህ እስኪ አሁንም እስከ ፕሮግራማችን ፍጻሜ ድረስ አብራችሁ የሚሆናችሁ ሀሳብ አስተያየታችሁን ኮሜንት ላይ የጻፋችሁ ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ብዙ ሰው ጋር እንዲደርስና ብዙ ሰው እንዲማርበት እያደረጋችሁ አብራችሁ እንድትቆዩ ይፈልጋለሁ። በተለይ ደግሞ ብዙ ሰው ጋር መድረስና ብዙ ሰው ሊማርበት ይገባሉ። በተለይ ደግሞ ስለ ህጉም ጭምር አንዳንድ ሰዎች ህጉን የማያውቁ ሰዎችም ስላሉ ለምን ይሄ ይሆናል
ምን አይነት ህግ ነው እኛ ሀገር ያለ እያሉ ስለሆነ አንዳንድ ሰዎች ስለ ህጉም ዛሬ በደንብ ማወቅ ስላለባችሁ ስለዛም ጉዳይ ስለምናወራ ብዙ ሰው ጋር ደርሶ እንዲማርበት ስለ ህጋችንም ትክክለኛ ነገር እንደሆነ እንድትገነዘቡ በሚል አደራ ላይኩ እንዳይረሳ። ውድ ቤተሰቦች እስከ ፕሮግራም ፍጻሜ እንድረስ አብራችሁ የሚሆኑ መልካም ቆይታ። እንግዲህ አሺ በድጋሚ እንኳን ደህና መጣ ማለት ፈልጋለሁ። እንኳን ደህና ቆየኝ። ያው እንግዲህ ከዛ ሁላ ውጥረት፣ ከዛ ሁላ ጭንቀት፣ ከዛ ሁላ ስቃይ በኋላ እንግዲህ ራስህን ከስራ አግልለህ ነበረ። ኦልሬዲ ራስህን ከስራ አግልለህ ቢሆን እንግዲህ ማለትም ያው ራስህን ከስራ አግልለህ ስለ ያለህበትና የሆንከው የደረሰበት ነገር በጠቅላላ አንተ ያሳለፍከው ህይወት ከባድ ነበርና ያ ገና ቁስሉ ሳይሻር እንደ አዲስ ደግሞ የሚኪ ጉዳይ ይሄ ነገር ተፈጥሯልና ያው እንግዲህ ስለዛ ጉዳይም እንድናወራም ጭምር ነው የተገናኘነው። ከዛ ባሻገር ደግሞ አበበ ስላለበት ሁኔታ ስለ ውጤቱም ጭምር ተመልካቾችን ለማሳወቅ ነው እንግዲህ ብቅ ያልኩት። እንግዲህ ያው ከልብ አድርጌ ነው የማመሰግነው። ምክንያቱም ያንተ ጥረት ያንተ ልፋት በጣም ከፍተኛ ነው። እያንዳንዱን ችግር ለመፍታት እንግዲህ እንቅልፍ የለህም፣ ሌት ተቀን እየሰራን ያለው። በእርግጥ እንግዲህ ውድ ቤተሰቦች እኔም ያው ከእናንተ አይን የራኩበት ዋና ምክንያት ምንድነው ተጨማሪ ችግሮች እንዳይፈጠሩ ነው። ከባድ ፈተናን ነበር ያሳለፍኩትና በጣም ቅርብ ነኝ ለአደጋ ብዬ አስቤ ነው። ምክንያቱም ከኔ ጀርባ ደግሞ ቤተሰቦቼ ላይም ደግሞ ችግር እንዳይፈጠር ነው። ምክንያቱም አንድ ነገር ላይ ችግሩ እየጋለ የሚሄድ ከሆነ ሌሎች ንጹሃን ሰዎች ተጠቅሚ የሚሆኑበት አጋጣሚ ደግሞ ሊፈጠር ይችላል። ስለዚህ በሚል ነው። ግን ያው ከስራ ደግሞ ርቄም ብዬ አላስብም። እናንተ ወንድሞቼ ሚኪም ቤተሰቤም የግዴታ እዚህ ጉዳይ ላይ ስላለ ርቅ ያለው ማለት አልችልም። ከጀርባ ያሉትን ነገሮች ያው እከታተላለሁ። እኔ ጋርም በተደጋጋሚ ያው ጥቃት ለማድረስ ሙከራ ተደርጓል። ከዛም እንደ ፈጣሪ ፍቃድ ተርፈናል። ትልቁ ጉዳይ ደግሞ የቤተሰባችንን ደህንነት ማስጠበቅ ነውና ያንን በንቃት እየተከታተልን ነበር። እንግዲህ ይሄ ባለበት ሁኔታ የኔም እንዳልከው ቁስል ሳይሽር ያንንም መፍትሄ በደንብ ከዳር አድርሰን በደስታ ነገሮችን እያየን ሳንቀጥል የሚኪ ጉዳይ ደግሞ እዚህ ጋር ያው ተፈጠረ። በጣም ነው ያዘንኩት፣ በጣም ነው የተሰበርኩት። እንግዲህ ያለውን መረጃ በአጠቃላይ ካንተ ነው እያገኘሁ ያለሁት። ምክንያቱም እኔም ደግሞ ቤተሰብ ጋር ያለውን ነገር ማረጋጋት ስለነበረብኝ ያለውን ነገር ለቤተሰብ መግለጽ ነበረብኝና ትንሽ አስጨናቂ ነበረ። ያው የቤተሰብ የነበረውን ነገርም ዛሬ ለውድ ቤተሰቦች ግዴታ ማሳወቅ ይኖርብኛል። እስቲ ስላለው ነገር ደግሞ አንተም ስለ ሚኪ በተለይ ደግሞ ህጉ ምን ይላል የሚለውን ነገር እና በጣም የተጨነኩት ደግሞ በቃ ሚኪ አሁን የእሱ ደህንነት በጣም ነው የሚያሳስበው። ምክንያቱም ቤተሰባችን በአጠቃላይ እንቅልፍ አጥቷል። በዚህ ሰዓት ላይ ምን ብለን ነው እኛ ሰላም አግኝተን ምናድረው ምንበላው ምንጠጣው? አንችልም፣ በጭራሽ አንችልም። ምክንያቱም አሁንም እሱ ያለበት ቦታ ለእኛ ከፍተኛ ስጋት የሚፈጠር ነው። ምን እዛ ድረስ በምን አይነት ደህንነት እየተጠበቀ እንደሆነ ልናውቅ አንችልም። ስለዚህ ሉሌ ዛሬ በደንብ አድርገህ እንድትመልስልኝ እኔም ሄጄ ነገሮችን ለማረጋጋት እንዲመቸኝ አስፈላጊውን ነገር መግለጽ አለብኝና በተለይ ከህግ አካላት ጋር እየተሰራ ያለው ስራ የመጨረሻውስ ምንድን ነው የሚለውን ነገር ማወቅ ፈልጋለሁ። ያው አበበን በተመለከተም ደግሞ እንግዲህ ስለሱም የሱም የጤና ሁኔታ የሚኪንም ሁኔታ ይመልሳል ማለት ሊያስተካክል የሚችልባቸው መንገዶች ይኖራሉ የሚል ተስፋም ስለሰጠኸኝ እስቲ ከእግዚአብሔር ጋር በተስፋ አለው እንግዲህ ያው ቤተሰብ ላይ የነበረውን ነገር እንግዲህ በግልጽ የምናገረው ይሆናል። ቤት ጉዳዩን ስናገር እንዲቀላል አልነበረም። የኔም ችግር ገና ተፈቶ እኔም እያገገምኩ በነበረበት ሁኔታ ላይ የሚኪ ደግሞ በዚህ ሁኔታ ከኛ መካከል መለየት ቤተሰባችንን ፍርስርስ ነው ያደረገው ማለት ይቻላል። አዎ ከምንም በላይ አንዲት እናት ልጇን ታግቶባት
ልጇ ጠፍቶባት እንባ ስታነባ ከርማ እንደ እግዚአብሔር ፍቃድ ደግሞ አሹን አግኝተን ለእናት መልሰን እናትና ልጅ ዳግመኛ ተሳስቀው ተቃቅፈው ተላቅሰው እንግዲህ ፍቅራቸው ደስታቸውን መለስን ስንል ድጋሜ ይቺ እናት ደግሞ ሌላ ልጇን በእስር አጣች። ማለትም ደግ በሚሰራ መልካም በሚያደርግ ሰው ድንገት በተፈጠረ ሁኔታ ይሄ ሰው እንግዲህ ደግም ቢሰራ መልካም ቢሰራ የሰራው ስህተት ስለሆነ ሊታሰር ይችላል ማለት ነው። እንግዲህ አሁን ምን አይነት ስሜት ሊሰማት እንደሚችል ሁላችሁም ለመገመት አይከብዳችሁ። ቀላል ነው ሁሉ ነገር ማለት የእሷ ስሜት ምን አይነት ስሜት ሊሆን እንደሚችል እኔ ወደ ሚዲያ አላቀርባትም ብዬ ነው ነገራችን ላይ አልቀሳብኛለች፣ አዝናብኛለች፣ እንዴት አሳልፈ ትሰጠዋለህ ብላኛለች። እናት ነች፣ አልቀየማትም። ትክክል ነች። ልጇን አሳልፌ ሲሰጥባት ይህንን ነገር እኔን መጠየቋ ያውም ቪዲዮ ሰርተህ ሊወስዱት ቁጭ ብሏል ብለህ ተመልካቾችን ብላችሁኛል። እንዴት ነው ቀለል አድርገህ የህግ አካላቶች ሚኪን ሊወስዱት ቁጭ ብሏል ብለህ የምትሰራው ምናምን ነገር ብላችሁኛል። እና ስለዛም ጉዳይ መመለስ አለብኝ። ምንድነው ውድ ቤተሰቦች ሚኪ እንደነገርኳችሁ መርማሪ ጋዜጠኛ ነው። በአሁኑ ሰዓት እንደምታውቁት ከዚህ ቀደም የኔ መከታ የኔ ጀርባ አጥንት የኔ ጋሻ ሆኖ ነበር ሲንቀሳቀስ የነበረው። ከካሜራ ማንነት ባሻገር ብዙ ነገሮችን ሲከላከልልኝ ብዙ ነገሮችን ሲመክትልኝና ሲጠብቀኝ የቆየ ወንድሜ ነው። ከአሹ በላይ ለኔም ወንድሜ ነው። ከአሹ በላይ ማለት እችላለሁ ለኔ ወንድሜ ነው። ምክንያቱም ከወንድሙ ጋር አልነበረም ሲሰራ የነበረው። ለወንድሙ ሌላ ሰው ተመድቦለት ሚኪ ለኔ ነበር ሲሰራ የነበረው፣ ከኔ ጋር ነበር ሲሰራ የነበረው እና እሱን አሳልፌ ጨክኜ የሰጠውበት ምክንያት መሆን ያለበት ነው። በድጋሚ መናገር ነው የምፈልገው መሆን ስለነበረበት። እንዴት ካላችሁኝ አንድ የህግ አካል በራሱ አንድን ወንጀለኛ ታስሮ ሲያመልጠው ማድረግ ያለበት አንድና አንድ ተኩሶ መምታት ራሱ ካለበት እግሩን መጥቶ እንዳያመልጠው እንዳይርቅ ማስቀመጥና ደርሶበት መያዝ ነው እንጂ ነፍስ ማጥፋት አይችልም። በእርግጥ ጨለማ ነው። ጨለማ ላይ ሆኖ ነው ድንገት የተኮሰውም እሱም ለእግሩ ነበረ። ለመግደል አስቡ ከሆነ ሙሉ በሙሉ ጭንቅላቱን መምታት ይችል ነበር፣ አመቻችቶ መምታት ይችል ነበር። ነገር ግን ጨለማ ስለሆነ ኢላማውን አልጠበቀም። ጀርባውን ሊያገኘው ይችላል፣ ስፓይናል ኮርዱን ሊመታው ይችላል። ማለት ምናልባት አሺ ተመልካቾች ብዙ እንዲያውቁ የምፈልገው ነገር አለ። ያው አንተ ምናልባት ወንድም ስለተያዘብህ ምናምን ነገር ያው እኛ ላይ ነው ጫና ልታሳድር የምችለው እንጂ ህጉ ላይ አይደለም። ገባህ አይደል? ተመልካች ግን በብዛት ህግ ላይ ነው ጫና እያሳደረ ያለው። ገባህ አይደል? ይሄን ነገር የምናገረው ለምንድን ነው? የህግ አካል የሆነ ሰው ፖሊስ ራሱ ነፍስ ካጠፋ እንደሚጠየቅ ታውቃላችሁ። ይሄ ግዴታ ነው። በቃ ነፍስ ማንንም ማጥፋት አይችልም። ማንንም የማንንም ነፍስ መንጠቅ አይችልም። ስለዚህ ሚኪ አጉል ምት ስለሆነ የመታው በጥይት ከባድ ጉዳት ነበር የደረሰው። በጣም አደገኛ ጉዳት። ሁላችንም ደንግጠን ነበረ በሰማን ሰዓት። በቃ ኦልሬዲ እኛ ሞቷል ብለን ሁላ አስበን ነበር። ምክንያቱም ስፓይናል ኮርዱን ከመመታቱ ባሻገር በወደቀበት ሰዓት ድንጋይ ጭንቅላቱን አግኝቶታል። ከባድ፣ ያ ደግሞ በጣም አደገኛ ጉዳት ነው። ከባድ ነው። እሱ ላይ ሊፈጥር የሚችለው የህይወት አደጋ ከባድ ነው። አዎ ስቲል ነው ማለት ሐኪሞቹ ትላንትና ከትላንት ወዲያ 2 ቀኗን አዳር በህይወትና በሞት መካከል ነበር።
ሐኪሞች እንደነገሩን ከሆነ ከመጀመሪያው ከነበረበት ስጋት በተወሰነ መልኩ ቀንሷል። ነገር ግን ስቲል ነው ከኮማ አልወጣም። ሰርጀሪ ተሰርቶለታል። ጥይቷ ወጣለች። ካለን መረጃ አንፃር ሙሉ በሙሉ የምነግራችሁ ዛሬም እንግዲህ ውጤት እንደነገሩን ከሆነ ሐኪሞቹ ዛሬ ጠዋትም ከዚህ በኋላ ቆሞ የመራመድ ቢድን እንኳን ከዚህ በኋላ ቆሞ የመራመድ ነገር አይታሰብም። ሙሉ በሙሉ ፓራላይዝ ይሆናል። ቆሞ የመራመድ ብቻ ሳይሆን ጭንቅላቱንም ስለመተው ሲወድቅ በዛ ላይ ደግሞ ስፓይናል ኮርዱ ሙሉ በሙሉ ግንኙነት ከጭንቅላቱ ከአንጎል ክፍሎቹ ጋር ስላለ ከዚህ በፊት የነበረውን ነገር በጠቅላላ ራሱ የማስታወስ ችሎታ ላይኖረው ይችላል በሚል ተደምድሞ ግን ይሄን ሁሉ ነገር የምናረጋግጠው ከኮማ ውስጥ ሲወጣ ነው። አሁን በከፍተኛ ክትትል ውስጥ ነው ያለው። ጥሩ ቆንጆ ሕክምና እየተደረገለት ነው ያለው። በጣም በአደገኛ ጥበቃ ውስጥ ነው ያለው። ምክንያቱም በርካቶቻችሁ አሁንም ቢሆን ሆስፒታል ላይ እንዳይገደል ጥያቄ እያነሳችሁ ስለሆነ መኮንን እንዳያስገድለው እያላችሁ ስለሆነ በጣም ከፍተኛ ጥበቃ ነው እየተደረገለት ያለው። ይህንን ነገር ማሳወቅ ስለፈለኩም ጭምር ነው። ሌላው ስለሚኪ እናውራ። ለእኔ ብቻ ሳይሆን ያው ማለት ይሄ ምላሽ ለመላው ቤተሰባችንም የሚሆን ምላሽ ነው የሚሆነው። ምክንያቱም እኔም መልሼ ማልችላቸው ጉዳዮች ስለሆኑ ማለት ነው። ቀጥታ ወደ አንተ ጋርም እዚህ ጋርም ካሜራም ተቀምጦ በግልጽ እንድናወራበት የፈለግኩበት ምክንያት ምንድን ነው? ያው ይህን ነገር ማየታቸውም ስለማይቀር ማለት ነው ስለሚከታተሉ እሱን በተመለከተ ምንድን ነው ያለው ህጋዊ ጥበቃ ደህንነትን በተመለከተ በእርግጥ የህግ አካላት ያው ሁልጊዜም በሰላማዊ መንገድ ነገሮች እንደሚሄዱ እናውቃለን። ምክንያቱም ህግ የያዘው ጉዳይ ሁሌም ምንም ይሁን ትክክለኛና አግባብ ነው። ግን አንዳንዴ ደግሞ እነዚህ ሰዎች ታውቃለህ እጃቸውን ለማስረዘም የማይሄዱበት ርቀት የለም። እንግዲህ አበበንም ለማስመለጥ የተደረጉ ከፍተኛ እንቅስቃሴዎች ነበሩ። ይሄ እንቅስቃሴ ደግሞ እዚህ ጋር እንዴት ነው እሱ ባለበት ቦታ ላይ በእስር ሁኔታው ላይ ሊፈጥር የሚችለው ችግር ሊኖር ከቻለ ምንድን ነው ለመላው ቤተሰቡም ለመላው ተመልካች ቤተሰብ ዋስትና የሚሆነን ነገር የእሱን የሚኪን ደህንነት ምክንያቱም ቀጣይ ያው የህጋዊ ሁኔታውን የምንከታተል ይሆናል። አሁን ግን ህይወቱ ላይ ጤናው ላይ አእምሮ ላይ ሊፈጥር የሚችለው ነገር ምንድን ነው የሚለውን ነገር በደንብ ማወቅ ፈልጋለሁ። ሆነ ሄጄ የምጠይቅበት አግባብ ይኖራል፣ የምከታተልበት ሁኔታ ይኖራል። ግን በቅርበት አሁን አንተም ስላለ እንዴት ነው ያለው ሁኔታ? እስቲ ለሁላችንም እፎይታ ስጠን። እውነት በጣም ተጨንቄያለሁ። በጣም ትልቅ ሐዘን ላይ ነው ያለሁት። በእርግጥ ማበረታት አለብኝ። ግን ደግሞ ይቅርታ ሄሎ፣ እሺ፣ መልካም እመጣለሁ። እዛ ሆስፒታል እንደጨረስኩ እመጣለሁ። እሺ። እንግዲህ ያው መጠየቅ እንግዲህ እሺ፣ ይቅርታ ከሆስፒታል ነው ያሉን ነገሮች እንድናወራ ስለተፈለገ ነው። ችግር የለም። እሺ እንግዲህ ያው መጠየቅ የምንፈልገው ጥያቄ መልስን መስማት የምንፈልገው ነገር የእሱን የጤና ሁኔታ የደህንነቱን ሁኔታ በተመለከተ እፎይታ የሚሆን ምላሽ እንደው ማለት አቃለሉ ላይ አንተንም እያስጨነቁ ነው በጣም ምክንያቱም እንቅልፍ አተናል። ማዘሬንን ስትሰማ በቀጥታ የጤና ሁኔታ ነው እንትን ያለው ማለት ልክ አይደለችም። አሁን ድረስ ማለት ልክ አይደለችም። በቃ እኔም ማለት ይታወቃል የህይወት መስዋዕትነት የሚያስከፍሉ ስራዎች ናቸው እየተሰሩ ያሉት።
ግን ደግሞ በቃ ቁርጡን የምታውቀው ነገር ሲሆን ደስ ይላል። እንደዚህ አስጨናቂ የሆነ ነገር ሲፈጠር በቀጥታ ሊጎዳ የሚችለው ጤና ነው እና እሷም ጤና ሁኔታ መላው ቤተሰቡ በጭንቀት ላይ ነው ያለውና እስቲ እንደው ትክክለኛ መፍትሄ ባይሆንም ምናልባት ሊያረጋጋ የሚችል አንዳንድ መልካም ነገሮችን የምሰማበት ሁኔታ ቢኖር በጣም ደስ ይለኛል። እንግዲህ ከተመልካቾች ጋር ከውድ ቤተሰቦች ጋር ይህንን ለመስማት እፈልጋለሁ። እሺ ማለት ያው ሁላችንም የሚያስጨንቀን ሁላችንም እያሳሰበን ያለው ነገር የሚኪ ጉዳይ ነው። አዎ ሚኪ ያው ተረብሿል፣ ውስጡ ተረብሿል። ምክንያቱም ያውቀዋል እሱ ማለት ያደረገውን ነገር ስለሚያውቀው፣ አንዳንዴ ደግሞ ራሳችን ሽጉጥ መትዘን ሰው ስንመታ የሚፈጥርብን ስሜት አለ። ምክንያቱም አስበዋል የሰው ልጅ ነፍስ በእጅ ቢጠፋ ምን አይነት ህሊና ይኖርሃል? እኛ ከእንደዚህ አይነት ስራ የነጻነን ገባረን እንደነ አውሬዎቹ አይደለንም፣ እንደነ አበበ እንደነ መኮንን አይደለንም። የሰው ነፍስን ምን ንጥቅ ሰዎች አይደለንም። ወር ደግሞ ከዚህ በፊት የነበሩት እንደነ አቶ መስፍን ምናምን ሰዎች አይደለንም። ሚኪም እንደዚህ እነሱ አይነት ሰው አይደለም፣ እንደኛ አይነት ሰው ነው ሚኪ። ሰው የሚያጠፋ ሰው የሚገል ሰው በጥይት የሚመታ ሰው አይደለም። የዛን ቀን ግን ግዳጅ ሆኖበት ስለተኮሰ ራሱን በጸጸት ውስጥ አስቀምጧል። ያደረገው ነገር ትክክል እንደሆነ ያምናል። አበበ በእጁ ከጋጁ በምንም ተአምር ማምለጥ እንደሌለበት ሲቀጥል ደግሞ ኃላፊነቱም የሚኪ ስለነበረ በሰዓቱ አሳልፈን የሰጠነው ለሚኪ ሙሉ በሙሉ ሚኪ እንዲቆጣጠር ሚኪ እንዲጠብቅ እያንዳንዱ ፋይሎች ርክክብ እስኪደረግ ድረስ ሚኪ እንዲያሰባስብ ኃላፊነቱን ለሚኪ ስለሰጠነው ነው። እሱ በሱ ታይም ምክንያቱም አበበ ሲዝት ነበር፣ አመልጣለሁ፣ እወጣለሁ፣ እፈታለሁ ምናምን ሲል ነበር። በሱ ጊዜ ላይ እሱ እጅ ላይ ሆኖ እንዲያመልጥ አይፈልግለት። ገባህ አይደለ? ቢያመልጥ ኖሮ ሌላ ጫና ሚኪ ላይ ሊመጣ ይችል ነበር። አበበ ከሚያጠፋው ጥፋት አንፃር ከዛ በኋላ ተመልካቾች እንድትረዱ የሚፈልገው ማለት አበበ ከዛ በኋላ የሚያጠፋው ጥፋት አለ። ማናችንንም አያስቀምጠንም። እርግጠኛ ነኝ ቢያመልጥ ኖሮ ሁላችንም እዚህ ጋር ቁጭ ብለን ላናወራ እንችላለን። የሆነን ሰው እናጣለን። ራሴም ልጠፋ እችላለሁ። ገባህ አይደል? ብዙ ሰዎቻችን ሊያልቁ ይችላሉ በእነሱ ይመጣ ያ ነገር እንዲፈጠር ስለማይፈልግ ሚኪ ይሄንን እርምጃ ወሰደ። አሁን ያለበት ሁኔታ ስለምን ስናወራ ሚኪ ስር ላይ ነው ያለው፣ ግን ደግሞ ለብቻው እንዲታሰር ነው ያስደረገው ለጊዜው። ስለዚህ አቤልን ለማጥፋት እዛ ውስጥ ሞክሮ ስለነበረ ሚኪ ላይ ያ ነገር ከመደረግ ወደ ኋላ አይልም። ስለዚህ እንዲደረግበት አንፈልግም። ህጉም ይፈቅድለታል። ምክንያቱም ምን አይነት ስራ ሲሰራ እንደነበረ ሚኪ ይታወቃል። አቤል ላይ የደረሰበትን ነገር ስለሚታወቅ እያንዳንዳቸው የህግ አካላቶች በእኛ ዙሪያ ያሉት ሰዎች እዛ አካባቢ ያሉት ሰዎች በጠቅላላ ስለሚያውቁት ይሄን ነገር አድርገናል። ግን እኛ ይሄ በቂ አይደለም፣ ለኛ ይሄ በቂ አይደለም። ማለት ዛሬም ጠበቆቹ እየተሯሯጡ ነው ያሉት እስቲል ዛሬም ድረስ ማለት ዛሬ በጠዋት ተነስተው ስራቸው ያደረጉት የሚኪን ጉዳይ ማስተካከል። የሚኪ ጉዳይ እንዴት ማስተካከል አስፈላጊ ከሆነ በቀደምም ተናግሬያለሁ። ሚኪ ወጥቶ የቁም እስረኛ በቤት ውስጥ እስረኛ እንዲሆን ነው ማድረግ ያለበት። ነገሮቹ በጠቅላላ ሶልቭ እስኪሆኑ ድረስ እስኪስተካከሉ ድረስ እንደዛ ማድረጋችን ደግሞ የማይቀር ነው። ምክንያቱም ህጉም እንግዲህ በፍርድ ቤትም እየታየን ያለው ፍርድ ቤቶችም ዳኞችም እየመረመሩት ነው ያለውን ነገር ኬዙን በደንብ እየተመለከቱት ነው ያሉት። ኬዙን እያንዳንዱን ነገር በማስረጃና በመረጃ የተደገፈውን ነገር በጠቅላላ እየተመለከቱት ነው ያሉት። አበበ አምልጦ ቢሆን ኖሮ ምን አይነት ጉዳት ሊያደርስ እንደሚችልና አበበ ከዚህ በፊት ምን አይነት ጉዳት እንዳደረሰ እየተመለከቱት ነው ያሉት። ስለዚህ እግዚአብሔር ከፈቀደ ሚኪን ያሰናብቱልናል። አሊያም ደግሞ እስከዛ ድረስ ሚኪ ጉዳዩን ኬዙን እስኪጨርስ ድረስ እስኪሰናበት ድረስ በነፃ ወይ ደግሞ በገደብም ሊሆን ይችላል። በነፃ ብቻ ሳይሆን በገደብም ሊሆን ይችላል። ከዚህ በኋላ ምንም አይነት ስህተት እንዳይሰራ ለአንድ ለ2 ዓመት ወር ለ3 ዓመት ይገድቡትና ስራውን እየሰራ ከሀገር እንዳይወጣ ሊደረግ ይችላል። ያም ትልቅ አንድ አድቫንቴጅ ነው። ምናልባት ከዚህ በፊትም የሰራቸው በወንጀልም ምንም አይነት ሪከርድ የለበትም። ምንም አይነት ወንጀል ሰርቶ አያውቅም። ምንም አይነት ተሳትፎ አድርጎ አያውቅም። ከሰው ጋር እንኳን ተጣልቶ ሆስፒታል ገብቶ እንደ ፖሊስ ጣቢያ ገብቶ ስሙ ጠፍቶ አያውቅም። ገባህ አይደል? ከሰው ጋር ቢጣላ በሚሰራው ስራ ቢጣላ ነው። እዚህ ላይ ባለው ነገር ነው።
ፐርሰናሊ ላይ ምንም አይነት የወንጀል ኬዝ የለበትም እና ይሄ ሁላ ነገር ታይቶ ውሳኔ እስከሚሰጠን ድረስ ብይን እስኪያገኝ ድረስ ሚኪ በዋስ ወጥቶ ኬዙ የሚቀጥልበትን መንገድ ለማመቻቸት ርብርብ እየተደረገ ነው። ተመልካቾችም እንድታውቁት የምፈልገው ነገር አንተም ማሹም እንድታውቀው የምፈልገው ነገር እቴቴም እንድታውቅ የምፈልገው ነገር እናታችን የኛ እናት የሁላችንም እናት ገባህ አይደል? ስለዚህ እኔ በተቻለኝ አቅም ያው እንደምትመለከቱኝ አንድ ቦታ አይደለም ያለሁት እዛም እዚህም ነኝ በአሁን ሰዓት ላይ ማለትም ዱካሾ ላይ ማየታችሁኛል እዛም እየተሯሯጥኩ ያለሁት እኔ በወንድሜ ብሩክ ምክንያት ወንድሜ ብሩክ ላይ የተፈጠረውን ነገር አይታችኋል የሱንም ጉዳይ ለመፍታት እየተሯሯጥኩ ነው ያለሁት እዚህም የወንድሜ ሚኪን ለምን ጉዳይ ለማስጨረስ እየተሯሯጥኩ ነው ያለሁት ከዛ ባሻገር ደግሞ ያበበን ጤና እየተከታተልኩ ነው ያለሁት አንድ ቦታ ላይ አይደለም ያለሁት ራሴን በብዙ አይነት መንገድ ቢዚ አድርጌ ይበልጥ ጭንቀትና ውጥረት ቀን ከሌሊት ሳልል እየሰራ ያለበት ታይም ነው ያሉት ኢቨንት ላንተ ማታ እኔ ኦሬዲ አልተኛውም ማለት ይችላል ሙሉ በሙሉ የቡርኬን ጉዳይ ለመፍታትና እንዲሁም ደግሞ ያበበን ሁኔታ ሆስፒታልም እየሄድኩኝ ስከታተል የነበረበት ሁኔታ ነበር ማታም አዳር ሙሉ ማለት አሁንም ቢሆን የማደርገው ያንን ነው አሁንም እንደሰማችሁት ተደውሎልኛል ሆስፒታል መሄድ አለብኝ ስለዚህ እንግዲህ አሁን ትልቁ ነገር ምንድነው አበበ እንዴት ነው ሊያመልጥ የቻለው የሚለው ነገር ከዚህ ቀደም ነግሬያቸዋለሁ ያኔ ማለት ትናንትና ባያችሁት ቪዲዮ ላይ ስናወራ ሰምታችኋል ሁላችሁ ማለት ምንድነው ሁለት ልጆች ነበሩ እነዛ ልጆች እንዳመለጡና እንደያዝናቸው ተናግረን ነበር አንደኛው ልጅ ጋር ቁልፍ እንዳለም ተናግረን እንዴት እሱ ጋር ቁልፍ ሊኖር ቻለ በምን ታምኖ ነው እሱ ቁልፍ እሱ ጋር ሊቀመጥ የቻለው የሚለው ነገር ብዙዎች ላይ ጥያቄ ተፈጥሯል ስለዚህ ይሄ ሰው ማን ነው የሚለው ነገር እና በምን ተደራድሯቸው በምን አሳምኗቸው ነው አበበ እንዴት እሺ ሊሉት ይቻሉ የሚለው ነገር ከራሱ ከልጁ አንደበት እንድትሰሙ ስለምፈልግ እዚህ ጠርቻለሁ ይሄ ሁላ ነገር የሚኪ እንደዚህ መሆን የሚኪ መስታሰር ያበበ በጥይት መመታትና እንደዚህ ሆስፒታል ላይ መግባት ዋነኛ መንስኤዎች እነዚህ ናቸው ያበበ ማምለጥ ሐሳብ ብቻ ሳይሆን ዋነኛ መንስኤዎች እነዚህ ሁለት ልጆች ናቸው ስለዚህ ቁልፉን እኛ በታማኒነት የሰጠነው ልጅ ኃይሉ ይባላል ኃይሉ ደግሞ እዚህ ነው ያለው አስመጥቼዋለሁ ስለዚህ በምን ታምር ካበበ ጋር ዲል አድርጎ ይሄን ነገር ሊሰራና ሚኪን አላስፈላጊ ቦታ ላይ ሊከተው እንደቻለ ቁጭ ብለን ባንተ ፊት ለፊት አወራዋለሁ ተመልካቾችም እንግዲህ ያው በዚህ አጋጣሚ ምናልባት እንደው መናገር የምፈልገው ነገር አሁን ምናልባት አሁን የገለጽካቸው ነገሮች በአጠቃላይ ለኔም ለቤተሰብም ለሁሉም ሰው በእውነት የሚያረጋጋ ነገር ነው ሎሌ ከልብ አድርጌ ነው ማመሰግንህ ማለት ለአንተ ቃል የለኝም ይሄ ምንም ምስጋና የሚያስፈልገው ነገር የለም ምክንያቱም እኔ ወንድሜ ነው ወንድሜ ለኔ ሲል ነው እንደዚህ አይነት ነገር ውስጥ የገባው እንደዚህ አይነት ነገር ከመግባት ባሻገር ራሱ እንግዲህ በአሁን ሰዓት ላይ ታስሮ እስር ቤት ላይ ነው ያለው ወንድሜ ይሄ ለአንተ ብዬ ወይ ደግሞ ለማዘር ብዬ አይደለም ማድረግ ይሄን ነገር ማድረገው ለራሴ ብዬ ማለት አውቃለሁ አሁን እኔ በነገር ላይ እውነቱን ምነግርህ ለውድ ቤተሰቦች ምን ያንተን ሳመሰግንህ እንደማይዋጥልህ አውቃለሁ ምክንያቱም ለአንተ ለምንድን ነው ማመሰግንህ ሚኪ ማለት አንተ ነህ ራስን እንደማዳን ነው እየሰራ ያለው ምናልባት ይሄን ሐሳብ ለምን አነሳሁት መሰለህ ተጨንቀን ነበር እውነት ውድ ቤተሰቦች ይሄን እንድታቁልኝ የኛም ቤተሰቦች ይሄን ነገር እንድታቁ ምክንያቱም በይሳል ላይ አሁን ሚኪ ያለበት ሁኔታ አሁን ነው ይሄ ስሜት የተሰማኝ መግለጽ ስለፈለኩኝ ሉሊ አንተ በጣም ምን ያህል ዋጋ እየከፈልክ እንደሆነ ካወቅን አንተንም እንዳይናችን ነው ምንሳሳልህም ምንጠብቀው ከወደ ቤተሰቦች ጋር የታወቀ ነገር ነው ስለዚህ ያንተ ልፋት እዚህ ጋር ዋጋ ሊሰጠው ስለሚገባ ነው ላመሰግን ያልኩት በቃ በዚህ ምክንያት ልንረጋጋ ይገባል እየተከፈለ ያለው ዋጋ ደግሞ አሁን ራሱ እየተከፈለ ያለው ዋጋ ከቃል በላይ ምን ያህል ኃላፊነቶችን እየተወጣ እንደሆነ ለኔ እንኳን ምላሽ ለመመለስ አንተ ጊዜ አለ በዚህ ሰዓት ላይ የእውነቴን ነው የምነግርህ እኔ በዚህ ምክንያት በጣም ነው ማመሰግን ለኔ እንኳን
ምን ያህል ውጥረት ውስጥ ጭንቀት ውስጥ ሆነ እንደዚህ ብዙ ጉዳዮችን እያስፈጸምክ ለእያንዳንዳችን ምላሽ ለመስጠት በመቻለ በራሱ ያንተን ልፋትና ድካም እያየው ስለሆነ ይህንን ደግሞ መቁጠር የምንችለው ጉዳዩ ፍጻሜ እስኪያገኝ ድረስ እንግዲህ ተረጋግተን መጠበቅና መጸለይ አንተንም ደግሞ ማገዝ እንደሚገባን ነው የሚሰማኝና ይህን ለማለት ያክል ነው። ያው ምስጋና ለማንኛውም እስኪ ኃይሉን አምጡትና ከኃይሉ ጋር ነው። በጣም ጥሩ። ይኸውልህ አንድ ነገር ልንገርህ። እኔ እናንተ የምንተዋወቀው ዛሬ አይደለም ከዓመት በፊት ነው። ስለዚህ የሰራህን ስራ ያደረጋችሁን ድርጊት በተለይ ካንተ የማልጠብቀው ነበር። በተለይ ካንተ በታማኝነት ነው ቁልፍ የተሰጠ አንተ ጋርና ሚኪ ጋር እንዲኖር አይደል? ግን ያደረግከው ነገር ባንተና በዛ ቆሻሻ ጓደኛ የመጣን ዘላለነት ሚኪን ለምን እንደዳረገው እየተመለከታችሁ፣ ሰውየውንም ለምን እንደዳረጋችሁት እየተመለከታችሁ ሲጀምር እስኪ እናውራ። አንተ ማን ነበርክ? ምን ነበርክ? አሁን ምን ላይ ነው ያለው? እስኪ አስታውስ። እስኪ ወደኋላ ተመለስ። እኔ እናንተ ምን እንተዋወቀው እንዴት ነበር? አሁን ሉሌ ነገሮች እንደምታስባቸው አይደሉም። አንተ ምንድነው ነገሮች እንደማታስባቸው? እኔ እንደዚህ አይነት ነገር ውስጥ ስገባ ፈልጌው አልነበረም። ፈልጌ አልነበረም ምናምን የሚለውን ማንም አላስገደደም። ሽጉጥ ደቅኖብህ ምናምን ነገር እንድታደርግ ያስገደደ ሰው የለም። እስኪ መለስ በልና እኔ እናንተ እንዴት ነበር ትውውቃችን? እስኪ ንገረኝ። ይገባኛል። አሁን ከዛ የተናነሰ ነገር አልተደረገም። በሰዓቱ ቶማስም ያለውን ነገር እንደነገርኩ እኔ አንተን ለመካድ ወይ ደግሞ ወይ አንተን ለማሳጣት ብዬ ያርኩት ነገር አይደለም። በእርግጥ እንደነገርኩ እነሱ አበበን ለማስመለጥ ያደረጉት ነገር ነገርኩ። በቪዲዮ ሁላ የሆነ እያንዳንዳችን ፎቶአችን እስኪታወቅ ድረስ እኔ እንግዲህ ያው እንደምታውቅ እኔ እንደዚህ ግላጭ የሆነ እውቅና እንደዚህ የሚታወቅ ሰው አይደል? ግን የኔ ፎቶ ራሱ ተልኮልኝ ሁላችንም የሆነ ሊያጠፉን እንደሆነ ምንድነው ማለት እሱን እኮ አየን ሰማን ምናምን እሱን አየን ሰማን። ይኸውልህ ተመልካቾች እንዲያውቁት የምፈልገው ነገር ምንድነው፣ ይህ ልጅ ሳገኘው በአጎቱ በኩል ነው የማውቀው። አጎቱ በጣም መልካም ሰው ስለነበረ አጎትህ በጣም ጥሩና መልካም ሰው እንደነበረ ሁላችንም እናውቃለን። አንተም ታውቃለህ። በጣም በሚያስገርም ሁኔታ አጎቱ ፋይፌል መኪና ነበረው። የሱም መኪና ነበር እየሰራ የሚተዳደር የነበረው። እኛም ደግሞ አስፈላጊ ታይም ላይ በርካታ እንቅስቃሴ ሲያስፈልገን ብዙ ሰዎችን ይዘን እንንቀሳቀስ ከሆነ የአጎትየው መኪና እኛ እንጠቀመው ነበር። እምጥም እንግባ ስምጥም የትም ቦታ ስንገባ ሳትፈራ ምን ሳትል መኪናውን ይዛ አብረን ትገባ ነበር አልነበረም? ነበር። እውነት ነው። ስራችንን ስንጨርስ ወደ ስራው ይመለስ ነበር። አንድም ቀን አጋልጦ ሰጥቶን አያውቅም። አንድም ቀን ስለማንነታችን ተናግራ አታውቅም። ኢቭን እኛ የምንሰራው ስራ ሁል ጊዜ እንደሚያስደስት ትናገር ነበር። እውነት። ከዛ ምንድነው የተፈጠረው? በድንገት መሀከል ላይ አጎትህ በጣም ታመመ አይደል? በጣም ከፍተኛ ገንዘብ ያስፈልገው ስለነበረ መኪናውን መሸጥ ስለነበረበት እኛም ማገዝ የነበረብን ነገር ነበር፣ አገዝን። እሱ ከአጎቱ ያስጨነቀው መኪናው ለጤናው ለሕክምናው መኪናው እንደሚሸጥ አውቋል። ግን ደግሞ ያስጨነቀው የነበረው እሱ ምን ላይ ይወርቅብኛል ነበር። ኃይሉ ምን ላይ ይወርቅብኛል? ሰፈራቸው ትንሽ ከባድ ነው። ሱስ የሚበዛበት ሰፈር ነው። አላስፈላጊ ነገሮች የሚዘወተሩበት ሰፈር ነው።
እዛ መሀል ላይ ገብቶ ስራ ፈቶ ከነዛ ሰዎች ጋር ከነሱ ሰዎች ጋር ሱስ ላይ ከሚውሉ ሰዎች ጋር እንዲቀላቀሉበትና ህይወቱ እንዲበላሽ አልፈልግም አይደል? አጎትህ ለአንተ ስለሚያስብ አዝኖ ተጨንቆ በህመሙ ላይ ለአንተ ተጨንቆልህ እኔን አናገረኝ። እኔም ማድረግ የነበረብኝ ምንድነው ብዙ ጊዜ አብሮን ስለሚንከራተት የትም ሳንገባ ምንም ነገር ሳይፈራ ሳይደነግጥ የትም ስንገባ ምንም ነገር ሳይፈራ ሳይደነግጥ አብሮን እየተጓዘ ብዙ ስራዎችን ሰርቷል። ማለት በትራንስፖርት አገልግሎት በሹፌርና ለኛ አገልግሎናል። እኛም አንድ ወጣት ስራ ሲፈታ መንገድ ላይ ሲወድቅ ማየት አንፈልግም። ስለዚህ ምንድን ያደረግነው ስለሚያቀንም ስራችንንም ስለሚወደውና ስለሚደሰትም ከኛ ጋር ሲንቀሳቀስ እኛ ጋር እንዲቀላቀል ነበር ሐሳባችን። አላማንታ በጣም ነበር ደስ ያለ። እውነት ነው ሉሊ። አሁንም እኔ ቢሆን በእናንተ ስራ በጣም ደስተኛ ነኝ። እረካለሁ። ሉሊ አሁን የተፈጠረው ነገር ምንድነው መሰለህ ሉሊ? እንዴት ላስረዳህ እንደምችል አላውቅም። አንድ ቀን እንኳን የሆነ ነገር እንደጎደለበት እንዲሰማ አድርገን አናውቅም። አጎትህ ያውላ ነገር ተደርጎም መኪናው ተሽጦም ገንዘብ እኛም የሆነ ነገር ደግፈነው ሕክምና ቢደረግለትም መትረፍ አልቻለም። ነፍሱን ይማረው። እሱን አተሃል ሌላ ቤተሰብ የለህም ሌላ ዘመድ የለህም ብለን ከማንም በላይ አመኔታን ሰተን ስንንከባከብ ነው። ኦሬዲ በዚህ ስራ ራሱ ከኛ ጋር እኛ ውስጥ ከገባ በኋላ ራሱ አመት አስቆጥራል። እውነት ነው ሉል፣ እውነት እኔ ምንም ያሸው ነገር የለም። አሁን ስለኔ ህይወት ብቻ አይደለም ሉል፣ ስላንተም ነው። ስለኔ ህይወት ምን? ስለሚኪ ነበር። ስለሚኪ ህይወት ምን? የሚኪን ህይወት ማይገድል ከተትከው ምን? ስለሚኪ ህይወት ምን? ንገረኝ እስኪ። ስለሚኪ ህይወት ወይስ ኪስን ስለመሙላት? አረ ሉል በዛ ደረጃ አይደለም። ምንድነው በዛ ደረጃ ያለው? አደጋ ላይ እኮ ነው ያለው እኮ ወንድሜ እኮ በዚህ ሰዓት ላይ አደጋ ላይ ነው ያለው። ነው ይገባኛል እኮ ግን አሁን እኔ እንደዚህ ይፈጠራል ብዬ አይደለም ነገሩ። እንደውም የሆነ መፍትሄ ይኖረዋል ብዬ ስላሰብኩኝ ነው ያንን ነገር ያደረኩት። እኔ በሰዓቱ ማለት ጭራሽ ቪዲዮ ተቀርጸን ያለንበት አበበ የታሰረበት እስር ቤት ሁላ በፎቶ ነው ገብቷል ያየሁት። በዚህ ልክ ደረጃ ገብቷል እነሱ። ስማ ይኸውልህ በቀጥታ እውነታው ካንተና ከቶማስ ውጪ ሲጀምር ካንተና ከቶማስ ውጪ ይሄንን ቪዲዮ ለነሱም ሊሰጣቸው የሚችል ሰው የለም። ወይ ደግሞ ያ ቶማስ ነው እንደነገራችሁኝ ከሆነ ቅድሚያ እሱ አይደል ያነጋገረው አበበን፣ ወይ ደግሞ ያ ቶማስ የተባለ ልጅ ነው ቀርጾም ምን ብሎም መልሰው እንዲልኩለት ለቶማስ ነበር የተላከለት። ለሱ ማለት ነው ለቶማስ ነው የተላከለት ያ ፎቶ ምናምን ቪዲዮ ቴሌግራም ላይ የተላከለት ቶማስ ነው ያሳየኝ በሰዓቱ ማለት ነው። ቆይ ይኸውልህ ያለው ነገር እኮ አበበ የታሰረበትን ቦታ የኛ ፎቶ በቪዲዮ ደረጃ ነው ማለት ነው። አሁን እስኪ ንገረኝ፣ እንዴት ነው የተነጋገራችሁት? ከቶማስ ጋር እንዴት ነው የተነጋገራችሁት? እኔ እና ቶማስ ነበር የዛን እየጠበቅን ያለን። ሚኪም ነበረ በሰዓቱ እኮ ሽፍት ነው አይደለ? ሁለቱ ተኝተዋል። ሁለታችሁ ጠባቂ ነበራችሁ። 6 ሰዓት ነበር ምን ጠበቅ። እሺ ሚኪ የሆነ ብቻ ጥያቄ ጠይቆት ምናምን አናግሮት እንደወጣ አካባቢ ነው ያናገረዋል። እንትናን በቃ ምግብ እያለ ምናምን የሆነ 1-2 ቀን 3 ቀን ምናምን ብቻ እንደዚህ ግን ያወራው ነበር ያለው ትሮ የሆነ እላፊ ያወራው ነበር። እኔ ቶማስን አናግረው ነበር በሰዓቱ። ምንድነው ይሄ ቀረቤታ ብዬው መጀመሪያ ማለት ነው ነበር። ታዲያ ለምንድን ነው ያልነገርከኝ? ለሚኪስ ለምንድን ነው ያልነገርከኝ? ለምንድን ነው እስረኛ ነው፣ ከባድ ወንጀለኛ ነው። ቶማስን ቀርቦት ሳናግረው አንተ ቶማስን ከምትናገረው ለምን ለሚኪ አልነገርከውም ወይ? ለምን እርግጠኛ ያልሆንኩበትን ነገር እንደዚህ ብዬ ምን ብዬ ነው የምናገረው? በሰዓቱ እኮ እርግጠኛ አልሆንኩም እኮ ቶማስን ነግሬዋለሁ። ምንድነው ይሄ አግባቡ የሌለው ነገር ብዬዋለሁ፣ ነግሬዋለሁ። እሱም በስንተኛው ቀን ነው እንደዚህ የሆነ ምናምን ብሎ ቴሌግራም ላይ መጀመሪያ አወራው እንጂ ለምን አበበን ማለት ነው። እንዴት ልልህ እንደምችል አላውቅም ማለት እኔ አሁን ጥርጣሬ የሚፈጥሩ ነገሮችን ማሳወቅ እንዳለባችሁ ተገልጿል አይደለ? በደንብ ነው። አዎ ግን ቶማስን አሁን በዚህ ልክ የምልህ ቶማስ እንደዚህ ይሄዳል ብዬ አላስብም። ምንድነው እንደዚህ ይሄዳል ብዬ ስማ፣ እኛ ጋር ስትገባ እኮ ስልጠና ውስጥ ነው የገባው አይደል? አይደል? እኛ በፊት ላይ ሰው ስንቀላቀል እንደዚህ ስልጠና ምናምን ነገር አልነበረንም። ከጊዜያት በኋላ ግን ብዙ ነገሮችን እያየን ስለመጣን ስልጠና እየሰጠን ነው የምናስገባው። አርጀንት ከሆነ ፈጣን መሆን ካለበት ግፋቤል የ15 ቀን ስልጠና ምናምን ነው የምንሰጠው።
ከዛ በዋሻገር ግን ሌሎች የሚቀላቀሉ ሰዎች ከወር በላይ 2 ወርም ጭምር ሰልጥነው ነው እኛ ጋር የሚገቡት። እያንዳንዷን ነገር ሰልጥነው ትንሽ አጠራጣሪ ነገር እንኳን ካለ ኢንፎርም ማድረግ እንዴት ማድረግ እንዳለባቸው እንዴት ያንን ሰው በአይነ ቁራኛ መከታተል እንዳለባቸው እያንዳንዷን ነገር ሰልጥነህ ነው የገባው። ያውም በከፍተኛ ውጤት ነው የገባው ነው አይደል? ታዲያ እሱ ተደጋጋሚ ጊዜ ቶማስ በተደጋጋሚ ጊዜ አበበን ሲያናገረው ምንድን ነበር ከስልጠናዎቻችን ማለት አንድ ሰው ከተጠርጣሪ ጋር በቅርበት በተደጋጋሚ የሚያወራ ከሆነ ያንን ሰው በአይነ ቁራኛ ተከታተለው አይደል? ያው ቶማስ እኔ በዚህ ልክ ይሄዳል ብዬ አላሰብኩም ነበር። ሉሊ አሁን እኮ ይገባኛል ጥፋት እንደሆነ ግን ምን አለ አሁን ነው የሚገባ። መጀመሪያ ስታደርገው አይገባ። ስለኔ ህይወት ብቻ አይደለም ያለው አሁን ይኸውልህ ስለማንም ህይወት አይደለም። አሁን ይሄ ስለማንም ህይወት አይደለም፣ ስለ ገንዘብ ነው። አረ በዛ ልክ አይደለም ሉሊ። ምን ገንዘቡ በእርግጥ ገብቷል እኮ አሁን ያልዋሽው ምን ያህል ገንዘብ ነው ይገባላችሁ? ሉሊ እንዴት ተፈጠረ? ምን ያህል ገንዘብ ነው ይገባላችሁ? እስኪ ስለ ገንዘቡ ንገረኝ። ቴክስት የገባልን 4 ሚሊዮን ብር ነበር በአካውንታችን 4 ሚሊዮን ብር 4 ሚሊዮን ብር ተቀብለህ ስለዚህ አንተ ሉል እኔ እንደዚህ ድርዳሪ ውስጥ አልገባውም እያልኩ አልተረዳኸኝም ሉል እና አካውንትን እኮ ራስህ ነው ይላክላቸው። እኔ እኮ እያንዳንዱን እኮ የስልካችሁን መረጃ እኮ አግኝቻለሁ አይደል? አካውንት ልክ ያለው እኮ በሰዓቱ። ስለዚህ ለገንዘብ ብለው አሸናፊ ተረጋጋ። እሺ ተረጋጋ። እሺ በቃ ተረጋጋ። እሺ በለኝ። ስንት ነገር ነው ያለውን ነገር እኮ ነገር ያለው መጀመሪያ በገንዘብ ነው ሁሉም ነገር የተደረገው ብያለሁ አይደል? አውርተናል። እሺ እኔ እንደዚህ አሳልፍ ህይወቱ አደጋ ላይ ሆኖ ቢሆንስ ሞቶ ቢሆንስ ሉሊ? እሺ ቀጥል እስኪ ንገረኝ ስለተፈጠረው ስለሆነው ነገር። ሉሊ እኔ ህይወታችንን እናተርፋለን ብዬ ነው ያሰብኩት። የሚኪንም እንደዚህ አይነት ህይወት ውስጥ ከተዋለው ብዬ አስቤ ሳይሆን በሰዓቱ በቃኛ የሆነ ክራውድድ የሆነ ነገር ውስጥ እንዳለን ቪዲዮ ተቀርጾ ተላከልናል። በዚህ ልክ እነሱ ሰዎች መጥተዋል። ይሄ ሚስጥር የተባለ ቦታ ነው ጥበቃ የተደረገለት ያለው አይደል? አበብ ተረተረተን አቁም ንገረኝ በቃ ቀጥል። እንዴት ላስረዳህ እንደምችል አላውቅም። እንዴት ልታስረዳኝ አልችልም፣ ግን ቀጥል። የተፈጠረው ነገር ቀጥል። የሰማኝ ነው እንዳልኩ አሳየው ቶማስን አወራው። ከቶማስ ጋር እኔ ጭቅጭቅ ውስጥ ገብቼ ነበር። ቶማስ እንደዚህ ባለኝ ሰዓት ከኔ ጋር ማለት ነው በቃ ከአቅሜ በላይ እንደሆነ ነገሮችን መጋፈጥ እንደማልችላቸው ሲያስረዳኝ ሲያሳምነኝ ምንም አማራጭ ሳጣ መስማማት ነው ያለኝ። ምክንያቱም እኔ እዛ ጋር እንግዲህ ሽፍት ቀይሬ ተረኛ በነበርኩበት ሰዓት እንግዲህ ፎቶ ተነስቶ ቴሌግራም ላይ ከተላከል ምን ያህል ሰዎቹ እንደቀረቡ ምንም ሊያደርጉ እንደሚችሉ ግልጽ ነው ለኔ። ስለኔ ብቻ ግን አይደለም ይሄ ይገባኝ አይደለም ምን እንደተቀለ በምን ተቀነባበረ መሰለህ? እኔ በደንብ ገብቶኛል። ቶማስ እያንዳንዱን ነገር እዛ ያለውን ነገር ምናምን ነገር በቪዲዮም በፎቶም እየቀረጸ ነበር። ገባህ አይደል? ከዛ መልሶ ምንድነው የሚያደርገው? እንደተላከለት አይነት ነገር አድርጎ የማሳመን ስራ ነበር ሲሰራ ነበር። ከዛ ባሻገር ደግሞ እነዛ ታጥቀዋል እና የተባሉት ሰዎች ምናምን ሰዎች እንዲላኩላቸው ተደረገ። መሳሪያ ያዙ ሰዎች ታጥቀው እኛን ሊያጠቁ እየመጡ እንደሆነ እንደተዘጋጁ ምናምን ተነገረ። ያንን ያልኩ በሰዓቱ ይሄን ነገር አንተ ስታይ አንተ ከዚህ በለኛ ነገር ችግሮችን ስንወጣ ታስታውስ አቃሉ ሉል ያ ሰዓት ከዚህ በላይ ችግሮችን ስንወጣ ታስታውስ። ጊዜ እንደሌለ ነበር የነገረኝ ሉል። ጊዜ የለንም በቃ አሁኑኑ ተስማምተን ይሄን ሰውዬ ማስወጣት እንዳለብን ነው። አለበለዚያ እነሱ መጥተው እንደሚያስለቅቁት ነው ያሳመነኝ። ምክንያቱም እዛ ጋር ያየሁት ፎቶ የራሴን ፎቶ ነው፣ የሌላ ሰው ፎቶ አይደለም። እኔ ሽፍት ቀይሬ እዛ ጋር ተረኛ በነበርኩበት ሰዓት የኔ ፎቶ ከተላከል ይህን ሰዓቱ ራሱ እኮ ገና ነበር እኮ ወደ 4 ሰዓት አካባቢ ነው አበበ ሙሉ በሙሉ ያመለጠ። ሚኪ ደርሶበት የመጣው እኮ ገና ያን ያክል ሰዓቱ ራሱ እኩለ ሌሊት የሚባል ነገር አለም። ገና እናንተ የመጀመሪያ ሽፍት ነበራችሁ። 12 ሰዓት ላይ ነው የገባችሁት። እነዛ ገብተው ሲተኙ እናንተ 12 ሰዓት ላይ ነው የገባችሁት። 6 ሰዓት ላይ ደግሞ ተኝታችሁ እነሱ ተነስተው ነው የሚቀይሯችሁ። ኢቭን የሌሊት ሽፍት እንኳን አላላችሁ እናንተ። እኔ ቶማስ በሰዓቱ ያለኝ እየመጡ እንደሆነ ምል በሐሳባችን እኛ ካልተስማማን ሰዎቹ መጥተው እኛንም ማንንም ሰው እዛ ጋር ያለውን ሰው አጥፍተው አበበን እንደሚያስመልጡት ግልጽ የሆነ ነገር ነው።
ታውቃለህ ከዚህ በፊትም እንግዲህ ያበበ በኋላ ያሉ ሰዎች ሉል እንደምናውቃቸው ምንም ነገር ከማድረግ ወደ ኋላ የማይሉ ሰዎች ናቸው። ያኔ ሚኪን ለመጉዳት ሆን ብዬ አስቤ ያደረኩት ነገር አይደለም፣ ወይ ደግሞ የራሴን ጥቅም አስቤ አይደለም ያደረኩት። በቃ አማራጭ አጣሁኝ ስላጣሁ። ጥቅምን ካላሰብክማ እኮ ለነፍስ ብቻ ብፈራ ኖሮ አንደኛ ያለው ነገር ለኛ ትናገራለህ፣ ሁለተኛ ደግሞ ገንዘብ አትቀበልም፣ ዝም ብለህ ታስመልጠው ነበር። 4 ሚሊዮን ብር 4 ሚሊዮን ብር በአካውንታቸው ገባ። እኔ ተደራድሬ አይደለም እኮ የተሰጠህ ነው ከአንዳንድ የተቀበልከው። አካውንት ላኩ እንደዚህ ያሉ። በቃ መጨረሻ ላይ እኔ አማራጭ እንደሌለኝ ሳቅ ከቶማስ ጋርም ተከራክሬያለሁ በሰዓቱ። ቶማስም በቃ ምንም አማራጭ እንደሌለኝ ጭራሽ ተገፈታትረን ነበር እኔና ቶማስ። ያው ካሜራ ላይ ማየት ትችላለህ። እሺ አሁን እኔ ሉሌ ማለት ጥያቄ ያለኝ ምን መሰለህ፣ ይሄ ሰው አበበ ወጣ አይደለ? አንተው ሚኪን ላለመጉዳት ነው እያልክ የምትናገረው ነገር ማለት ነው ለእኔ ማላገጥ ነው። አበበን እንዴት እንደያዝነው ታውቃለህ? በስንት መከራ እንደያዝነው ታውቃለህ? አውቃለሁ። አበበ ቢወጣ እያንዳንዳችን ዘር ማንዘራችን ሊጠፋ እንደሚችል አታውቅም? የእያንዳንዳችን የሁላችንም በ7 ዓመት ጊዜ ውስጥ ብቻ ከ7 በላይ ሳይቶችን ጥንቅቅ አድርጎ ገንብቶ አስረክቦ ከ350 በላይ አባወራዎችን የቤት ባለቤት ያደረገው ቤቶችን በተመጣጣኝ ዋጋ በመሸጥ እውቅናን ያገኘው እንዲሁም የኢትዮሮል ስህተት አዋርደን የክብር ሽልማት የወሰደው ድርጅታችን ቴምር ፕሮፐርቲስ አሁን ተራው የእናንተ ነው ይላችኋል። በቅርቡ ባወጣናቸው ሳይቶች ሳር ቤት ቫቲካን ኤምባሲ አቅራቢያና አዋሬ በሚገኙ ሳይቶቹ ላይ እስከ 35% የሚደርስ የእውነተኛ ቅናሽ አዘጋጅቶ የቤት ባለቤት ይሁኑ ይሎታል። ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ5.7 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ8.1 ሚሊዮን ብር አጠቃላይ ክፍያ ካለምንም ወለድና ተጨማሪ ክፍያ ቤቶን በኢትዮጵያ ብር ብቻ በመዋል ይግዙ ይሎታል። እንዲሁም ነጋዴውን ከሸማቹ ጋር በቀላሉ እንዲገናኝ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ጀምሮ እየሸጥ እንገኛለን። ስክሪኑ ላይ በሚታገኙ ስልኮች ይደውሉልን። ቴምር ፕሮፐርቲስ። አርፎ የሚቀመጥ ይመስላል። እንደዛ ቀጥቅጣን ተቀበለ ነው ኩመልሳ ማለት እንኳን እጃችን ገብቶ እንደዛ ደብድበ ነው አይደለም ከመያዙ በፊት ራሱ መኮንን ምናምን ሆኖ እኔ ማዘር ላይ ምን ሊያረጉ እንደነበር ታውቃለህ? እናቴ ምን ሊያረጓት አቅደው እንደነበር ታውቃለህ? ሁለቱንም ነገራቸውን ሚኪ ደረሰባቸው እንጂ አንድ በመርዝ ሊያጠፋት ነበረ፣ ሁለተኛ ደግሞ መተት ሊያሰሩባት ነበር። እድሜ ለሚኪ። ይሄ ሁላ ነገር ያደረጉ ሰዎች አበበ ቢወጣ ደግሞ ምን ሊያደርግ ይችል ነበር? እሺ እናንተ አስመልጣችሁ ወዲያው በሩን ከፍታችሁ ነው የጠፋችሁት። አየ ነው አይደለም? እኛ በበር አይደለም የምታነው እኮ ለሱ በሩን ከፈታችሁለትና እናንተ ወደ ጓሮ በዘላችሁ ሄዳችሁ አይደል? ፊት ለፊት ሚኪ ሲመጣ ሚኪን በጥይት ቢለውስ ኖሮ ሚኪን ቢገለውስ ኖሮ በሰዓቱ ሚኪን ራሱ ሆን ብላችሁ ነው የላካችሁት አይደል? ከርሳችሁን ለመሙላት በከርሳችሁ ለወዳችሁ ስለሚያሰርሱ ስለሚጨነቅላችሁ እራታችሁን እንዲዘጋጅ ዘይት አለቀ ብላችሁ እንትን አላችሁና ወደ ሱቅ ነው ዞር ያለው። እሱ ለእናንተ ሲል ግን ያንን እኮ ያደረግነው እኮ ለሚኪም ሲባል እኮ ነው። በሰዓቱ እየመጡ ነበር እነሱ። አንተ ለሚኪ ሲባል አትበለው። የፈለገ ሰው ሊመጣ ይችላል። እዛ ጋር 2 ልጆች ታኝቷል። 2 አላችሁ፣ ሚካኤል 5 ናችሁ። ይምጡ፣ መከላከል አያቀታችሁም። እኛ እስከምንደርስ ድረስ ስልክ መደወል ይቻል ነበር። የእውነት እየመጡ ቢሆን ኖሮ ራሱ ማለት አበበ እየመጡ ከነበረ ለምን ይጀራደራል? አስገድሏቸው እንዳለ ሁላችሁንም አስጨርሳቸው አይወጣም ነበር። ያ ግብግብን አልፈለጉም። ኧረ እባክህ አበበ መቼ ነው ግብግብ ጠልቶ የሚያውቀው? አበበ መቼ ነው ሽብር ፈርቶ የሚያውቀው? አንተ ይሄ ሁላ ወጣት እኮ እዚህ ውስጥ ያለው ወጣቶች በተቀላላ ለአንተ ወንድምህ ሆነዋል። ብቸኝነት እንዳይሰማ ዘመድ የለውም ቤተሰብ የለውም ተብሎ ቅር እንዳይልህ ሁልጊዜም እረፍት እንኳን በእረፍት ቀን እንኳን አንዳችን ቤት እየሄድክ እንደ ቤተሰብ እንደሌለው ሰው ሳትሆን በደስታ እየኖርክ ነበር። አመትና ይሄ ኦልሬዲ አመት አጎትህን ካጣ ጊዜ ጀምሮ ለዚህ ሁላ ቤተሰብ ለዚህ ሁላ መስዋዕት ለከፈለለ ሰው
ይሄ ነው ምላሽ። አንተ ሲጀምር ምን ጠቀመሽ? ያው አበበማ አጉል ተመታ፣ አጉል ነገር ለወደቀ። አንተም ወንጀለኛው እንግ እበለዋለሁ ያልከውን ብር ያው በህግ ታግዱባል። አሁን ሳታፍርና ሳትሸማቀቅ ማለት ነው። እኔ አሳልፈ እንደሰጠኸው ወይም ደግሞ ለገንዘብ ሟች እንደሆንክ እኔ በግልጽ ተናገር ማለት እኔ እንድትናገር የምፈልገው ማለት ነው። ምንም የምታደበሰብሰው የሆነ የምታባብለው ነገር እንዲኖር አልፈልግም። የእውነቴን ነው የምነግርህ። አንተ የጎረሰህን እጅ የነከስክ ሰው ነው፣ የማትረባ ሰው ነው። ይህን በግልጽ ወቅ አሹን ይረዳሃሉ። ዝጋፈን አንተ እረዳሃለሁ ይላል። ሰማኛለህ? እኔ ሲጀምር ላናገር የፈለግኩት ራሱ አሁን እድሜ ልክህን እንዲጸጽት ነው። ከዚህ በኋላ ምን አይነት ህይወት ልትኖር እንደምትችል እያሰብክ ነው። እሺ ምን አይነት ህይወት ሊኖር እንደሚችል አስብበት። ከዚህ በኋላ አንድም መጠጊያና መኖሪያ እንደሌለው ወቅ ዘመድ የሚባል ነገር እንደሌለው ከዚህ በኋላ ስባሪ ሳንቲም እንደሌለው ከዚህ በኋላ ደግሞ ሌላው ነገር የምነግርህ ነገር አበበ እንዳይሞት ጸሎት አድርግ። አበበ እንዳይሞት ጸሎት አድርግ። ሚኪ ላይ ነገር እንዳይከርበት ጸሎት አድርግ። ካለበለዚያ አንተ ላይ ይከፋል ሁሉም ነገር አንተ ላይ ይከፋል። በተለይ አንተ ጋር ቶማስ ላይ አይደለም አንተ ላይ ሰማኛል። አትቅለስለስ። ያደረከውን አድርጋል። ጅብነህ ዝም በል። በጣም ይቅርታ ውድ ቤተሰቦች፣ ለስሜቴም ለንግግሬም ለዛቻም እንደ ዛቻ ነው የሚቆጠረው። የተናገርኩት ንግግር አዎ ዛቻ ነው። በጣም ይቅርታ። ለዚህ ግን ወንድሜን አሳልፎ እንዲሰጠብኝ ወንድሜን የማይሆን ነገር ውስጥ የከተተብኝ ይህ ለገንዘብ ያደረ ሆድ አደረ የሆነ ጅብና ቆሻሻ ነው። እንደ ቀልድ ደግሞ መለቀው አይነሳዋል። ለማንኛውም ውድ ቤተሰቦች አሁን ወደ ሆስፒታል መሄድ አለብኝ። እዛ ያለውን ነገር ቼክ ማድረግ አለብኝ። ከሐኪሞች ጋር መነጋገር አለብኝ። መሟላት ያለበት መደረግ ያለበትን ነገር ማድረግ አለብኝ። አብራችን ስለነበራችሁ አመሰግናለሁ። እዛ ከሄድኩ በኋላ የምሰማውን ነገር አሳውቃችኋለሁ። ወሳኝ ነገር ከሆነ አሳውቃችኋለሁ። ችግር የለውም። እስከዛው አብራችን ስለነበራችሁ አመሰግናለሁ። አሹ ያው እንሄዳለን ሆስፒታል አንድ ላይ፣ ከዛ ሚኪ ጋር እንሄዳለን። ለማንኛውም አብራችን ስለነበራችሁ ከልብ አድርጌ አመሰግናለሁ። ስለሚኪም ሆነ ስለ አበበ አዲስ ነገር ካለ ለእናንተ ኢንፎርም የማደርጋችሁ ይሆናል። አብራችን ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ያው እንደተለመደው አሁንም ከጎን የመሆናችሁን አትርሱ። የእኛን ቡድን የእኛን ደጋግ ልቦች ማበረታታችሁን ሰብስክራይብ ማድረጋችሁን አትርሱ እና ውድ ቤተሰቦች ያው ቢያንስ ሚኪ በጥንካሬ እንዲመለስ ማለት እግዚአብሔር ፈቅዶ ከወጣና ወደ ስራው እንዲመለስ ጠንክሮ እንዲሰራልኝ እንድታግዙኝ እፈልጋለሁ። የንስር አይን ቁጥር 2 ማለትም ቻናሉን ኮሜንት ላይ ፒን አደርግላችኋለሁ ሊንኩን። ሁላችሁም እየገባችሁ ቢያንስ ሚኪ እስኪወጣ ሰርፕራይዝ ለማድረግ ሚኪ ደስ ብሎት ወደ ስራ እንዲመለስ ቢያንስ ደስ ብሎት ወደ ስራው እንዲመለስ ቢያንስ 50,000 ሰብስክራይበር አስገቡልኝ። 50,000 ትንሽ ነች። እኔ ጋር 200,000 ቤተሰቦች አላችሁ። ሁላችሁም ሄዳችሁ እዛ ጋር ሰብስክራይብ ብታደርጉ በጣም ትልቅ ነው። በጣም ደስተኛ ሆናለሁ። ግን በትንሹ ነው እየጠየኳችሁ ያሉት። በትንሹ ቢያንስ 50,000 አስገብታችሁ ሚኪ ሲወጣ ሰርፕራይዝ እናደርገው እና እናስደንቀው። ይሄን ለማለት ፈልጋለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቀን